ይበል ፈላሲ ዘግባ ሀበ እግዚአብሔር። ጸሎት ማለት በቀላል አገላለጽ ከእግዚአብሔር ጋር መነጋገር፣ መገናኘት እና ምስጢርን መግለጥ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ጸሎት የነፍስ ምግብና የሕይወት መሰረት ተደርጎ ይወሰዳል። ያከብር ሰንበተ። ስለ ጸሎት ምንነት ዋና ዋናዎቹን ነጥቦች እንሆ። የነፍስ እስትንፋስና ምግብ። ሥጋ ያለ ምግብና ያለ አየር መኖር እንደማይችል ሁሉ ነፍስም ያለ ጸሎት መኖር አትችልም። ጸሎት ሰውን ከፈጣሪው ጋር ስለሚያገናኝ ለነፍስ ጥንካሬና ሰላምን ይሰጣል። ከንጉሥ ጋር የሚደረግ ንግግር። አንድ ሰው የሚፈልገውን ነገር ለምድራዊ ንጉሥ እንደሚያመለክት ሁሉ አማኝም የልቡን ፍላጎት፣ ሐዘን፣ ደስታና ጭንቀት ለሰማያዊው ንጉሥ ለእግዚአብሔር የሚያቀርብበት መንገድ ነው። በጸሎት ጊዜ ሰው ሰማያዊ ምስጢርን ይካፈላል። የጸሎት አይነቶች። ጸሎት በአራት ዋና ዋና ክፍሎች ይከፈላል። የምስጋና ጸሎት ወይም አኮቴት፣ እግዚአብሔር ስላደረገልን መልካም ነገር ሁሉ ተመስገን የሚባልበት። የልመና ጸሎት ወይም ስዕለት፣ የሚያስፈልገንን ነገር በረከት፣ ጤና፣ ጥበብ ከፈጣሪ መለመን። የንስሐ ጸሎት፣ የሰራነውን ኃጢአት በመናዘዝ ምሕረትንና ይቅርታን መጠየቅ። የምልጃ ጸሎት፣ ስለ ሌሎች ሰዎች፣ ስለ አገር ሰላም እና ስለ ዓለም ፍጥረት ሁሉ መጸለይ። ጸሎት እንዴት ይደረጋል? በቅን ልቦና ያለ ጥርጣሬና በትህትና መሆን አለበት። በስግደት እንደ አቅም መሬት ላይ በመውደቅ ለአምላክ ክብር መስጠት። ፊትን ወደ ምስራቅ ማዞር። ምስራቅ የክርስቶስና የገነት ምልክት በመሆኑ በተወሰነ ሰዓት ወይም የዘወትር ጸሎት ጠዋት፣ ማታ እና በቤተ ክርስቲያን በተደነገጉ የጸሎት ሰዓታት ለምሳሌ 7 የጸሎት ሰዓታት መጸለይ። በአጠቃላይ ጸሎት የሰው ልጅ ድካሙን አምኖ የፈጣሪውን አምላክነትና ኃያልነት የሚመሰክርበት የፍቅር መግለጫ ነው። ስለ ጸሎት ይበልጥ ማወቅ የሚፈልጉት ነገር አለ? 7ቱ የጸሎት ሰዓታት የትኞቹ ናቸው? ጸሎታችን እንዲሰማ ምን ማድረግ ይገባናል? በቤተ ክርስቲያን የሚጸለዩ የተለያዩ የጸሎት መጽሐፍት እንደ መዝሙረ ዳዊት ዝርዝር ይፈልጋሉ? እስኪ ኮሜንት ላይ ያሳውቁን። የዘወትር ጸሎትና ውዳሴ ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዕለት ተዕለት መንፈሳዊ ሕይወት መሰረቶች ናቸው። ጸሎቱ ከፈጣሪ ጋር የሚያስተሰርይ ሲሆን ውዳሴ ማርያም ደግሞ ከቅዱስ ኤፍሬም ሶርያዊ የተደረሰ የእመቤታችን የቅድስት ድንግል ማርያም ክብርና ድንቅ የነገረ መለኮት ምስጢር የሚገለጽበት ምስጋና ነው። የዘወትር ጸሎት ዋና ዋና ይዘቶች። መግቢያ፣ እግዚአብሔርን በአንድነትና በሦስትነት ማመስገን፣ በአብ በወልድ በመንፈስ ቅዱስ ስም። የአዋጅ ጸሎት፣ እግዚአብሔር ይመስገን በማለት ምስጋና ማቅረብ። የእምነት መግለጫ፣ የኒቂያ ጉባኤ እምነተ ወይም ሃይማኖት እና የሰይጣን ክህደት እክድሃኮ ለሰይጣን ይካተቱበታል። ምልጃ፣ ለቤተ ክርስቲያን ለአገር ሰላምና ለሕዝቡ የሚደረግ አጭር የነገረ ክርስቶስና የቅዱሳን ልመና። ውዳሴ ማርያም አንድምታ ትርጓሜ። አንድምታ ማለት የቃሉን ስርወ መሰረትና ምስጢራዊ ወይም ነገረ መለኮታዊ ትርጉም በዝርዝር መተርጎም ማለት ነው።
ውዳሴ ማርያም ለሰባቱ የሳምንቱ ቀናት የተከፋፈለ እያንዳንዱ ቀን የየራሱ አንድምታ ያለው ምስጋና ነው። ሰኞ ወይም የማለዳ ምስጋና እግዚአብሔር ብርሃንን የፈጠረበት ቀን በመሆኑ ክርስቶስ የዓለም ብርሃን መሆኑንና ድንግል ማርያም ያንን እውነተኛ ብርሃን ወይም ጌታን የተሸከመች የብርሃን መቅረዝ እንደሆነች ትተረጉማለች። ማክሰኞ የሰማይና የምድር ምስጋና እመቤታችን ከሰማየ ሰማያት የምትወርድ የዕጣን መዓዛ፣ የንጽህና ምልክትና የፈጣሪ ማደሪያ እንደሆነች ትገልጻለች። ረቡዕ የትንቢት ፍጻሜ በነቢያት የተነገረው ትንቢት እውን መሆኑ ይተረጎማል። እርሷ የያዕቆብ መሰላል ከሰማይ ምድር ያገናኘች፣ የሕዝቅኤል የተዘጋችው ደጅ መለኮትን ያሳደረች ተብላ ትመሰገናለች። ሐሙስ የምስጋና መሠረት የቅድስት ድንግል ማርያም ንጽሕናዋና ክብሯ እንዲሁም የሰው ልጅ ከኃጢአት ነፃ መውጣት በድንግልና በወለደችው በኢየሱስ ክርስቶስ አማካኝነት እንደተከናወነ ይተነትናል። ዓርብ የቤዛነት ምስጢር የጌታችን የኢየሱስ ክርስቶስ ስቅለትና ድንግል ማርያም በመስቀል ስር ስላደረገችው ሐዘንና ዋይታ አንድምታው ያትታል። ቅዳሜ የዕረፍት ቀን እግዚአብሔር ፍጥረትን አጠናቆ ያረፈበት ቀን በመሆኑ ድንግል ማርያም የሰው ልጅ ከኃጢአት ቀንበር ያረፈበት የእውነተኛ የዕረፍት ቦታ ወይም የጌታ ማረፊያ እንደሆነች ትተረጉማለች። እሁድ የትንሣኤ ምስጋና የጌታችን የኢየሱስ ክርስቶስ ከሙታን መለየት ይከበራል። እመቤታችን የሕይወት ምንጭ የሆነውን ጌታ በመውለዷ የሙታን ትንሣኤና የዘላለም ሕይወት ምክንያት እንደሆነች ትገልጻለች። በጠቅላላው የውዳሴ ማርያም አንድምታ ትርጓሜ የእመቤታችን የቅድስት ድንግል ማርያም በዘመናት ሁሉ በነቢያት መነገሯን ወይም ነገረ ማርያምና የጌታችን የኢየሱስ ክርስቶስን የሰው መሆን ወይም ነገረ መለኮት በማጣመር ያስተምራል። የእነዚህን ጸሎቶችና ትርጓሜዎች ሙሉ መጽሐፍ ወይም ኦዲዮ ማግኘት ከፈለጉ ሰብስክራይብ ማድረግ አይርሱ። ኮሜንት ላይ የየትኛውን የሳምንቱ ቀን አንድምታ ይበልጥ ማወቅ እንደሚፈልጉ እንዲሁም በጽሑፍ በአማርኛ ወይም በግዕዝ የተዘጋጀውን የውዳሴ ማርያም መተግበሪያ ሊንክ እንደሚፈልጉ ያሳውቁን። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ በሚሞላ ጌታ ሙሽራው የሆነች ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች ለዓለም አምርታ ደምቃ ትኖራለች። ሃይማኖት እግዚአብሔር ለሰው ልጆች በመገለጡ የተገኘ ነው። ሰው ምንም እንኳን የማምለክና የማመን ጠባይ ቢኖረውም እግዚአብሔር በተለያየ መንገድ ራሱን ባይገልጥለት ኖሮ የቀናውን ሃይማኖት ጎዳና እንደማያገኝ የታወቀ ነው። እግዚአብሔር ሰውን በመልኩና በምሳሌው መፍጠሩ እንዲያመልከውና እንዲያምነው እንዲያመሰግነውም ስለሆነ ይህ ለሰው የተደረገ ልዩ አምላካዊ ስጦታ ነው። በመሆኑም ሃይማኖት የአምላክ ስጦታ መሆኑን ያረጋግጣል። ሰው በኃጢአት ከወደቀ በኋላም እግዚአብሔር ተገልጦ ከውድቅቱ እንደሚያነሳው ተስፋውን ነገረው። በኋላም በየጊዜው በራእይና በሕልም
በታምራትም በተለያየ መልክ ተገልጦ ሰዎች ወደ እርሱ የሚቀርቡበትን መንገድ አሳያቸው። በመጨረሻም የባሕሪ ልጁ በሥጋ ተገልጦ ወደ እኔ ኑ፣ በእኔ እመኑ፣ በአባቴም እመኑ በማለት ባስተማራቸው ጊዜ ሃይማኖትን ገልጦላቸዋል። ስለዚህ ሃይማኖት በሥነ ፍጥረት፣ በነቢያት፣ በመጻሕፍት ኋላም በአንድ ልጁ በጌታችን በኢየሱስ ክርስቶስ በኩል የሆነው የእግዚአብሔር መገለጥ መሆኑን ማስተዋል ይቻላል። የትምህርተ ሃይማኖት ምንጮች ሁለት ናቸው። እነሱም ቅዱስ መጽሐፍና ትውፊት ናቸው። እግዚአብሔር ለሰዎች የተናገረውና ያደረገው ሁሉ በእነዚህ በሁለት ምንጮች ይገኛል። እንደ ቤተ ክርስቲያናችን ቀኖና ቅዱስ መጽሐፍ 81 መጽሐፍትን ይዟል። መጽሐፍ ቅዱስ በእግዚአብሔር መንፈስ የተጻፈና ምንም ስህተት የሌለበት የእግዚአብሔር ቃል መሆኑን ቤተ ክርስቲያናችን ታምናለች። ትውፊት ማለትም ጌታም ሐዋርያትም ተናግረውት በመጽሐፍ ያልተጻፈ ነገር ግን ከቃል ወደ ቃል ሲያያዝ የመጣ ማለት ነው። የቃሉ ትክክለኛ ትርጉም ቅብብል ማለት ነው። ተውፊየ ተቀበለ ካለው የተገኘ ቃል ነው። ጌታችን ያስተማረው ትምህርትና ያደረገው ተአምራት ሁሉ በሙሉ በአዲስ ኪዳን አለመመዝገቡ ተገልጧል። ስለዚህም ቅዱስ ጳውሎስ እንዲህ ይላል፣ አሁንም ወንድሞቼ ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ትውፊት ያዙ። የቤተ ክርስቲያን አባቶች ሊቃውንትም በጉባኤ የወሰኑት ትምህርተ ሃይማኖት በቅዱስ መጽሐፍ ላይ የተመሰረተ ቢሆንም አብዛኛው በቃል ተጠብቆ ከቆየ የተወረሰ ነው። ሐዲስ ኪዳን ቅሎ የተጻፈ ጌታን ከሰሙት ቅዱሳን ሰዎች አፍ እየተነገረ ነው። ስለዚህም ቅዱስ መጽሐፍና ትውፊት ለትምህርተ ሃይማኖታችን እውነተኛ ምንጮች ናቸው። ከእነዚህ ከሁለቱ ምንጮች የተቀዳ ትምህርተ ሃይማኖትም አይለወጥም፣ አይሻሻልም፣ እንዳለ ተጠብቆ ይኖራል እንጂ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርተ ሃይማኖት በእነዚህ በሁለቱ መሰረቶች ላይ የተገነባ ነው። ከዚህም ጋር በሶስት ጉባኤያት በኒቅያ፣ በቁስጥንጥንያና በኤፌሶን የተወሰነውን የሃይማኖት ቀኖና ቤተክርስቲያናችን ትቀበላለች። የቤተክርስቲያናችን መሰረተ እምነት በተለያየ ርዕስ በተለይም አምስቱ አዕማደ ምስጢር በሚል ርዕስ በየጊዜው በልዩ ልዩ አቀራረብ ዘዴ በሊቃውንት መምህራን እየተዘጋጀ ቀርቧል። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ ሃይማኖት በሚል ስም የቀረበው ዝግጅት ከይዘቱና ከአቀራረብ ዘዴው በቀር በቀደሙን አባቶቻችን መምህራን መሰረት ላይ ታንጸናልና ከእነርሱ የሰማነውን እናስተምራለን። ለዛሬ ይዤላችሁ የመጣሁት ይህንን ነው። በሚቀጥሉት ክፍሎች የእግዚአብሔር መኖር ወይም ሀልዎት ምንድን ነው? ስለ እግዚአብሔር መኖር ማስረጃዎች፣ ስነ ፍጥረት፣ ስነ ምግባር፣ ሕሊና እና ታሪክን ይዤላችሁ እመጣለሁ። የሚቀጥሉት ክፍሎች እንዲደርሷችሁ ሰብስክራይብ ማድረግ እንዳይረሱ። ቸር ያገናኘን።